እንደምታዩት ነው። ያ ሰላም ማሻአላ ተባረክ ረህማን አሜዚንግ ያሚ ቴስቲ ኤንድ ቢዩቲፉል አልሶ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሄሎ ኤቭሪዋን ዌልካም ባክ ማይ ቻናል። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ የሚሆነው በስቡሳ ልሰራ ነው ማለት ነው። በስቡሳዬን ለመስራት የሚያስፈልጉኝ ግብአቶች እዚህ ጋር እንደምታዩ አሉ። እዚህ ጋር አንድ ኩባያ ወይም አንድ ብርጭቆ እንትን ያስፈልገኛል፣ ስኳር። እዚህ ጋር ይሄ የምታዩት ኩኪንግ ክሬም ወይም ደግሞ ለኬክ የምንጠቀመው ግሽታ። ይሄ እዚህ ጋር ኦይል ያስፈልገኛል፣ ቤኪንግ ፓውደር፣ እንዲሁም እንደምታዩት እዚህ ጋር 3 እንቁላል፣ እንዲሁም ደግሞ እዚህ ጋር እስሚጥ፣ ዋናው እስሚጡ ስለሆነ እስሚጥ ያስፈልገኛል ማለት ነው። አሁን ለስጎ ወደ አሰራሩ ትላላችሁ። እዚህ ጋር የምንሰራበትን ሰሃን እናመጣለን። ከዚያ እዚህ ጋር እንቁላላችንን እንሰብራለን። በዚህ መልኩ 3 እንቁላል። እንግዲህ እንቁላሎቻችሁ ትላልቆች ከሆኑ ደግሞ 2 እንቁላል በቂያችሁ ነው። እኔ ግን ዛሬ 3 እንቁላል እንደዚህ አደርጋለሁ። በዚህ መልኩ ማለት ነው። እንደዚህ ቢስሚላህ እንመታዋለን። መጀመሪያ እንቁላሉን በደንብ እመታለሁ። እንደዚህ በምታዩት መልኩ አንድ ላይ እንደዚህ የምትታደርገዋለሁ። እንቁላሉን ከመታው በኋላ ቢስሚላህ ኦይሌን እጨምራለሁ። እዚህ ጋር የምታዩትን ክሬም እጨምራለሁ። ለዚህ ማንኪያ አጠቀምለታለሁ። ቢስሚላህ በዚህ መልኩ እንደዚህ አድርጌ ማንኪያ እጠቀማለሁ። ማንኪያዬን እንደዚህ አደርጋለሁ። ከዛ እዚህ ጋር የምታዩትን ሹገር እጠቀማለሁ። ከዚያ ብስሚላ ሚክስ እናደርጋለን ማለት ነው። እንደዚህ እንደምታዩት በጣም ቀላል ነው፣ ቴስቲ ነው። እንደዚህ እንደምታዩት በደንብ ልምታው። እዚህ ጋር አሁን ወፍራም ሊሆንብን ስለሚችል ትንሽ ውሃ ጠብ እናደርግበታለን። ይሄን የምናደርገው ወደ መጨረሻ አካባቢ ይሆናል ማለት ነው። በዚህ በምታዩት መልኩ እንደዚህ ምትት አደርገዋለሁ። በደንብ ሚክስ ማድረግ አለብን። ሚክስ ማድረጋችን አስፈላጊ ስለሆነ በዚህ መልኩ እንደዚህ ምትት እናደርገዋለን። ስኳሩ እስከሚሟሟልን ድረስ እንመታዋለን ማለት ነው። በነገራችን ላይ ያደክማል። በዚህ መልኩ እንደዚህ ምትት በደንብ አያችኋል። በጣም ቆንጆ ሆኖልናል። እዚህ ጋር ያዘጋጀሁት ቫኒላ አለ። ቫኒላዬን ብስምላ ጨርሼ አላደርግም አደርጋለሁ። ቫኒላ ፓውደሩ ከሌላችሁ ያንኛውን መጠቀም ትችላላችሁ። እንደዚህ ያደርጋለሁ በዚህ መልኩ። ዋው ሽታው በጣም ነው ደስ የሚል። ከዛ እዚህ ጋር ያዘጋጀሁትን እስሚጥ ብስሚላ እጨምራለሁ። እስሚጣችን ካነሰን መጨመር እንችላለን፣ ምክንያቱም እናንተ እንደ ፍላጎታችሁ ነው መሰራት ያለበት። በዚህ መልኩ እንደምታዩት ነው። በዚህ መልኩ እንደምታዩት እንግዲህ እንደዚህ ትንሽዬ ይጨምራል። እና አሁን እስሚጥ ጨምሬበት ተመልሼ ነው የመጣሁት። እናንተ መጨመር ትችላላችሁ። እጃችሁ ላይ ያስታውቃችኋል እንደ እንትኑ ማለት ነው መስጨመሩት። እንደዚህ ታደርጋላችሁ። ማሻአላህ አያችሁ አይደል? እንደዚህ አሁን ይሄ ትክክለኛ ሆኖልናል። ሚክስ ማድረጋችንን እንቀጥላለን እንደዚህ እንደምታዩት። ከዛ እዚህ ጋር ያዘጋጀነውን ቤኪንግ ፓውደር ብስሚላ እንጨምራለን እናደርጋለን። ከዛ በደንብ ሚክስ እናደርጋለን። የቤኪንግ ፓውደሩ ይሄ ምንድነው የሚባለው አየሩ እስከሚወጣ ድረስ በደንብ ሚክስ እናደርጋለን። አየሩ ሳይወጣ ካደረግነው ምንድነው ችግሩ መሰላችሁ? በኋላ እንትን ስንለው ወደ ላይ ንፍት ይልና አየሩ ሲወጣለት ወደ ታች ወርዶ እንትን ይስብናል ማለት ነው የኔ ቆንጆዎች። በዚህ መልኩ እንግዲህ ማሻአላ ተባረክ ረህማን ይሄንን ይመስላል የዛሬ በስቡሳ የሚ በስቡሳ ማሻአላ። እንደዚህ እናደርጋለን። አያችሁ በዚህ መልኩ ሆኖልናል። እሺ ቤተሰቦቼ የምሰራበትን ፓትራ ይዤ መጥቻለሁ። በፓትራዬ እንደዚህ ዘይት እቀባዋለሁ። ዘይት መቀባት እንዳትረሱ። ዘይት በደንብ መቀባት አለበት፣ ምክንያቱም እንዳይዝብን ይረዳናል ማለት ነው። እንደዚህ አድርጌ ዘይት ከቀባሁትኝ በኋላ በዚህ መልኩ እንደምታዩት ከተቀባልኝ በኋላ ልክሳት እንደዚህ ከቀባሁትኝ በኋላ ሶፍት አምጥቼ ትንሽዬ እንትን እለዋለሁ። በዝቶበት ከሆነ እንደ መምጠጥ ነገር አደርገዋለሁ። ሲበዛም ደግሞ ሌላ ጣዕም እንዳይፈጠር አያችሁ በዚህ መልኩ አደርጋለሁ። ከዛ እዚህ ጋር ያዘጋጀነውን ኸሊጥ አምጥተን እንጨምርበታለን። ያልኳችሁ ነገር ቅድም አያችሁ ቤኪንግ ፓውደሩ አየሩን መጨረስ አለበት። አየሩን ጨርሶ ማሻአላ የሚያምር ሆኗል። በዚህ መልኩ ሆኖልኛል። እንደዚህ በደንብ አላውሳለሁ አየሩን እንደዚህ እስከሚቀይር አየሩ እስከሚወጣልኝ ድረስ። ከዛ እንደዚህ አንጥቼ እዚህ ድፍት አደርጋለሁ በዚህ መልኩ እንደዚህ ማለት ነው።
እንደዚህ አስራፍር መሆን የለበትም። ሁሉንም አንድ ላይ እንደዚህ እንደምታዩት አደርጋለሁ ማለት ነው። ከዚያ ካሜራውን አዙሬ እሺ ቤተሰቦች እንደዚህ ካስገባሁትኝ በኋላ በዚህ ልክ ነው የሚሆን። ይሄንን አሁን ኦቨን ውስጥ አስገባዋለሁ። ከኦቨን መልስ ተመልሰን እንገናኛለን። እሺ ቤተሰቦቼ አሁን ደግሞ ቀጣይ የምንሰራበት ጊዜ ላይ ደርሰናል። እንደምታዩት እዚህ ጋር ንጹህ ድስት አለን። እዚህ ጋር ስኳር አለን። እዚህ ጋር ነሻ አለን ወይም ደግሞ የበቆሎ ዱቄት። ብስሚላ እዚህ ጋር አሁን ወተታችንን እንጨምራለን። ይሄን የሚያክል ወተት እንጨምራለን እንደምታዩት። ከዛ እንደምታዩት ወተታችንን ከጨመርን በኋላ ስኳራችንን እንጨምራለን። 3 ማንኪያ ስኳር ነው የተጠቀምኩት። እዚህ ጋር የምታዩትን ነሻ እንጨምራለን። ብስሚላ እንደዚህ እናደርጋለን። ከዛ ይሄንን በደንብ ሚክስ እናደርጋለን በዚህ መልኩ። እንደዚህ እንደምታዩት ይሄንን በደንብ እዚህ ጋር ሚክስ እናደርገዋለን በዚህ መልኩ። አሜዚንግ! ምንም ነገር መቅረት የለበትም። ከዛ ወስደን ጋዝ ላይ እናደርገዋለን። ጋዝ ላይ ካደረኩትም በኋላ ተመልሼ እንመጣለን። ሌትስ ጎ። እሺ ቤተሰቦቼ አሁን እንግዲህ እንደምታዩት በዚህ መልኩ ቆንጆ ሆኖልኛል። የምፈልገው ቴስት መጥቶልኛል። በዚህ ጋር የምታዩት ይሄ ኩኪንግ ክሬም አለ። አያችሁ? ይሄንን አሁን እንዴት ነው ማደርግ? ብስሚላ በደንብ ሚክስ አደርገዋለሁ። በዚህ በምታዩት መልኩ እንደዚህ ይሄው እንደምታዩት ከሳቱ ላይ እንደጣድኩት ነኝ ያለሁትኝ እንትን አላልኩም። አሁን በደንብ ሚክስ ማድረጋችን መቀጠል አለብን በዚህ መልኩ። ምክንያቱም ዋናው ቴስቱ እዚህ ጋር ስለሆነ ያለ ማለት ነው። እንደዚህ በምታዩት መልኩ እንግዲህ እኔ ቴስት አድርጌ ጨርሻለሁ። ማሻአላ ተባረከላ። እጅግ በጣም ቆንጆ ነው ትላላችሁ። አሁን እንደዚህ ከሆነልኝ ወደ ቀጣይ ፕሮሰስ እንሄዳለን። ሌትስ ጎ። እሺ ቤተሰብ እንግዲህ አሁን በስቡሳችን በዚህ በምታዩት መልኩ አልቆልናል። እዚህ ጋር የሰራ ነው አለ። አሁን ቢስሚላ እንደዚህ እያመጣ እዚህ ጋር እንደፋለን። ግን ደግሞ ቆይ አንድ ደቂቃ ልውሰድና ምክንያቱም ምንም ችግር ስለሌለው እንደዚህ ያደርገዋለሁ። በምታዩት መልኩ እንደዚህ ካደረኩትኝ በኋላ አንጥቼ ይችን እንደዚህ ማለት ነው። በዚህ መልኩ አደርጋለሁ። እንደዚህ እንደምታዩት ማሻአላ ተባረከላ እጅግ በጣም ቆንጆ ነው። ቴስቲም ነገር ነው። ዋው አሜዚንግ! እንደዚህ እናደርጋለን በዚህ መልኩ። ይሄ አሁን ወስደን ኦቨን ውስጥ እናስገባዋለን። ከኦቨን ከወጣ በኋላ ተመልሰን እንገናኛለን። እንደምታዩት ማለት ነው። እንደዚህ እናደርጋለን እንዲዳረስልን። እንደዚህ አድርገን የት ነው የምንወስደው? ኦቨን ውስጥ እንወስደዋለን። ከኦቨን ከወጣ በኋላ ተመልሰን እንገናኛለን። እዚህ ጋር ያለችዋን አንድ ላይ እናገናኛቸዋለን። እጅግ በጣም ቴስቲ የሆነ ምግብ ነው። ከዛ እሺ ቤተሰቦቼ አሁን እንግዲህ በዚህ መልኩ አልቆልናል ማለት ነው። እንደምታዩት እጅግ በጣም ቆንጆ የሚያምር በስቡሳ ሰርተናል። ስሩ፣ ሞክሩ፣ ተወዱታላችሁ። እንደዚህ ነው እንግዲህ ይሄ እንትን ሲባል ምንድነው የሚባለው? ሲቆረስ እንደዚህ እንደምታዩት ሆኖ ነው የሚወጣው። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ see you later bye